السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. መጅሊሱ በሀዲያ ዞን ከመጣ ጊዜ ጀምሮ አሁናዊ ሁኔታዎችና ቀደም ብሎ የነበሩትን ሁኔታዎች ጠቅሰው አሁናዊ ሁኔታውንም በዛው እንትን ቢሉልኝ ብዬ ነው። ለመጀመሪያ ኃይል በጣም ሎንግ ታይም ነው በዚህ ጉዳይ ሀዲያ ዞን እንደ ሆሳና ዋና ከተማ ሆሳና ነች። በፊትም ያኮ ማከላው ባሳቱን በፊትም ጭቆና ተለያየ በቃ አንድ የተወሰነ ሰው ነው ሲያስተዳድር የነበረው መጅሊስ የኛ ላይን የሶፊ ላይን አልነበረውም። አሁን በአዲሱ 16 አካባቢ ይመስለኛል 2016 ሂዳር አካባቢ ላይ ምናልባት እናንተን ጋር መረጃ ሊኖራችሁ ይችላል ኢብራሂም ቱፋ ሀዲያ ዞን መጥቶ ነበር። አሁን መጀመሪያ መጅሊስ ላይ የነበሩት እነሱ ብቻ ስለሆኑ ምን አደረጉ? እሳቸው ሊመጡ ያሰቡት እሳቸውን የጠሩት አጠራር የጠሩት ወደ ከመንግስት መሬት ለእስልምና ማሳፈያ እስላማዊ ዩኒቨርሲቲ ለመስራት የተለያዩ መስጂዶችን ትልልቅ መስጂዶችን ለመስራት ቦታ ልንቀበል ብሎ ነው እሳቸውን የጠሩት። ውስጡ ግን ሌላ ነው የነበረው። እኛ አጋጣሚ ደብዳቤ ይዘን ፌደራል ስንመላለስ ስለነበረ ሄደን ተወካዮች እዚህ ሹራ ተደርጎ ሄዶ ይሄው እኛ እኮ ጉባኤው ላይ እንዳንሳተፍ እንኳን እየተከለከለ ከዚህ ሂዳር 10 ይመስለኛል እዛ አካባቢ ሂዳር ወር ነው ሂዳር ውስጥ ነው 2016 ላይ ያው ከመጀመሪያው ችግሩ ከእንትን ካለበት ዝም ብዬ ካንጨባርቄ ላምንታ እና የዛን ሰዓት እነሱ ያሉት ከመንግስት አካል ቦታ ሊረከብ ነው ምን ነው የጠሯቸው። ምን ያደርጉን የነበሩት የኛ አባል ሳይካተት የነሱን ብቻ ወጣቶች የከተማ መጅሊስ የዞን መጅሊስ አዋቅሮ አንድ ሰው ከኛ ሳይካተት አንድ ሰው የሱፊ ሳይካተት አዋቅሮ ጨርሶ ያጸድቁ ነው የጠሯቸው። በአውሮፕላን ነው የመጡት በሄሊኮፕተር እሳቸው ሁሉም እስከ ዶክተር ጅላኒን ጨምር አቡበከር አህመድ ጀበል መሐመድ ፈረጅ ሁሉም ተሰብስበው መጡ። እኛ መጀመሪያ እዛ ሲያደርጉ ስለነበረ የኛ ሰው አንድም የለም ዝም ማለት የለብንም በሚል እየተራረቀን ነበር። ትራንም እየተመላለሰን ነበር፣ ክልል እየተመላለሰን ነበር። በዛ መሀል ላይ እነሱ እቺን ቀጠሮ አስይዞ ምን አዘጋጁ? ኩፖን አዘጋጁ። ለዛ ቀን ሬጂስተር ተደርጎ ወላሂ አላህ ያሳየው ሬጂስተር ተደርጎ የነሱ ብቻ አደራሽን የነሱ ብቻ እንዲገባ ከተለያየ ቦታ አሁን የነሱ ቁጥር ስለሚያንስ ምንድነው ያደረጉት? ከተለያየ ከአጎራባች ሀገራቶች ተጠርተው ወጣት ብቻ ተጠርተው ከዩኒቨርሲቲ ተሰብስበው ተማሪዎች ምንም ማያውቁ ተማሪዎችን ተሰብስበው ምን አድርጎ ሬጂስተር ተደርጎ ማታ እስከ 6 ሰዓት ድረስ ወረቀት እያደረሱ ነበር። የምን ወረቀት? ኩፖን የሚገቡበትን። ይሄ የኛ ጀማ ሆብሎ ወጣ በር ላይ ቆመ። እንዴት እንግባ? አልተመዘገበን፣ ኩፖን አልተሰጠን፣ በምን እንግባ? ልንቃወምም ይሄ ልክ አይደለም ልንልም የት እንሳታል? በር ላይ ተገደበ። ሰው ተወክሎ የነሱ ተወክሎ እንደዚህ እየተለቀመ የተመዘገበ ሰው ኩፖን ያዘ ሰው እያሳየ ገባ። እነሱ እስከማታ ሌሊቱ ሙሉ እያከፋፈሉ ያደሩት በሞተር በምን የዛን ቅዳሜ ልክሄድ ጁማ ማታ ላይ ሲያከፋፍሉ ዋሉ። ኩፖን መግዛ ለኛ ለሱፊ መግዛ የለም። ሐሳብ እንዳናቀርብ በምን እንዳናቀርብ ይሄ እኛ እስቲሜት አድርገን መጀመሪያም ተቆም አድርገናል። ደብዳቤ ጽፈናል። እንዲህ አይነት እንቅስቃሴ አለ። አሁን እኛ እንመጣን ችግራችሁን እንሰማለን እያሉ ነው ሀጂ ቱፋ። እኛ በምንድነው እናዘጋጅ? ይሄው ኩፖን አዘጋጅተዋል ብለን ደብዳቤ ጽፈናል። የሚገርም ነገር እናንተን ደብዳቤ ይዤ እኔ መጥቼ እናንተ እንዳትገቡ የተከለከለው እኔ ደብዳቤ ይዤ እመጣለሁ ብሎ ሂዱ ብሎ ከሁለት ቀን በፊት ሂዱ ብሎ መጣን። ከፌደራል መጣን ስንጠብቅ ይሄው ተከሰተ። ኩፖን መጣ። ያ ሁሉም ከወረዳም ከምኑ ከከተማው ያለው ህብረተሰብ ጉባኤ ሊሳተፍ ሲመጣ በር ላይ እንዴት ይግባ? የሀዲያ ዞን ማዕከላዊ ኡላማ ራሳቸው አልገቡም። ሀጂ ሙክታር ይባላሉ። የኡላማ ዋና ጸሐፊ ናቸው፣ ፈትዋ ሰጪ ናቸው። በደቡብ ክልል የታወቁ አሊም ናቸው። እሳቸው እንኳን ፀሐይ ላይ ነው ሲንካቆ ነበረው። መጥቶ
አንዳንድ አካባቢዎችን ዞር ብሎ አዩ። እኛ ኑር የምንለው መድረሳ አለ የሲኤምሲ ቅርንጫፍ፣ እሱንም አይተው ብዙ ጊዜ እንደተመረቀ እያወቁም እነሱ እዚህ ጋር ሌላ ነገር ነው የሚሰራበት ብሎ ሌላ ገጽታ ለመስጂድ ሌላ ገጽታ ለእርሳቸውን ተነግረዋቸው እሳቸው ዝም ብሎ መጡ። ሲመጡ እኔ አልገባም አሉ እሳቸው ራሳቸው። ይሄን ሁሉ ኡማት ነግረናቸው የለም እቺን ነገር ራሳቸው ጋር መጀመሪያ አድርገን ስለነበረ እኛ ያለው ነገርም ሀክም ስላደረገ እሳቸውና አልወርድም እዛ ጉባኤ ላይ አንሳተፍ አልገባም አሉ። ይሄ ሁሉ ኡማት ይህን ሴቶ እናቶችን ይህን ኡላማ ትቼ አልገባም አሉ። አዳራሽ እኔ አልገባም። ይሄ ኡማ አይደለም፣ ይሄ ሙስሊም አይደለም። ሀጂ ቱፋ ማለት እንደዛ ሲሉ ምን አደረገ? ጸጥታ አለ፣ የዞን ጸጥታ አለ። ኦኬ ያው የዞን ጸጥታ ወርዶ እሺ አሁን ለእሳቸው ለደህንነት መጥፎ ነው፣ እኔ እሳቸውን ከገቡ በኋላ እኔ አወጣለሁ፣ የእናንተ ችግሮችን ይቀበላሉ፣ እኛ መፈክር በቃ ተቃውሞ አይወክሉንም የሚል መፈክር ይዘን የቆም ነው። እናቶች፣ ሴት ልጆች፣ ወጣቶች፣ ሽማግሌዎች ፀሐይ ላይ ነው ነበር እስከ 5:30 1 ሰዓት የወጣ ካል 5:30 እነሱ ኩፖን ያዙት እየገቡ እኛ እዛ በር ላይ ቆም ሀዲያ ባይላተራሽ በር ላይ በቆምንበት እሳቸው መጡ። ሁሉም ሉካኖች መጡ ገቡ። ያው ለደህንነታቸው ስለሚያሰጋ የዞናችን ነው የዞናችን ጸጥታ ወርዶ እሱ ወርዶ አይወዱ ብሎ ለምኗቸው እኔ ህዝብ ከገደለኝ ይግደለኝ ብሎ ሊወርዱ ስሉ አትውረዱ፣ ይሄ ለእኛም መጥፎ ነው፣ ለእኛም ስራ ማብዛት ነው ብሎ እኛን እሱ እንደገና ኔጎሼት ሲጠይቀን እናንተ እንትን በሉ ጥያቄያችን እሳቸውን ይዤ ወጣለሁ ገብቶ ይውጡ ፍቀዱዋል። ብቻ ችግራችን እናሰማ፣ ይኸው ችግራችን እናሰማ። በኩፖን ተለይቶ እየገቡ ከልክለውናል። ግቡ አለና ፈቀድንላቸው ገቡ። ምንም ጉባኤ ያልተካሄደ እነሱ ሊያካሄዱ መሬት ሊረከቡ የተዘጋጀ መሬት የለም፣ ምንም የለም። እነሱ ምን ሊያደርጉ ነው? ሊያጸድቁ ነው። የሀዲያ ዞን እኛን ያልተካተተ አካታች በሚል በፌደራል አቅጣጫ ተይዟል ነበረ። አካታች በሚል የተባለ እነሱ የራሳቸውን ብቻ ጨርሶ አጽድቆ ሊሄዱ ነው በሲስቴም የጠሯቸው። እሳቸው ለማድረግ ብቻ አልመጡም፣ መሬት ሊቀበሉ ብሎ ነው የጠሯቸው። ከዛ እሳቸው ገቡ። 5 ደቂቃ አልቆዩም። እኔ ቆሜ የሚያወራበት ስብስብና የለኝም ብሎ ወጥቶ ጠሩኛል። ያውላ ካልክ ገባ። እነሱ የለም ትንሽ ነው ገቡ ወጡ። እሳቸው በወጡ ቅስፈት ሳዲ ወገቦ አለ። ሳዲ ወገቦ ይባላል። አሁን ለ40 ዓመት ሀዲያ ዞን ሲበጠብጥ የከረመ ሳዲ ወገቦ ይባላል። አካባቢ ላይ በቃ የተለያዩ ፊልሞችን ሲሰራ የነበረ ሰው ነው። ለ40 ዓመት ሀዲያ ዞን እየበጠበጠ አንድም የሙስሊም አንድነት እንዳይኖር ሰው አንድ እንዳይሆን ይህን አቅዳ አምጥቶ የዘራው ሳዲ ወገቦ የሚባል ሰው ነው። ኦኬ በቃ ለምን ሀዲያ ዞን ሙሉ ሱፊይ ነው። እነሱ በነበረበት ላይ ይህንን አስተምሮት ይህንን አቅዳ ይዞ መጥቶ ያሳፈው የኛ ሰው ባለመንቃቱ በጊዜው የሱም ሸር ባለማወቁ ስልጣን ተሰጠው አስፋፋ። አሁን ያንን ነገር እስቲል ነው ይህንን ነገር እያደረገ ያለው። አሁን ምን ተደረገ? የዛን ሰዓት እሳቸው እኛን ሊያነጋግሩ በወጡ ሰዓት ዞን መጅሊስ ነው ብሎ እጅ አንስተው ቃል አስገባቸው። በዛ ተስፈጣት 5 ደቂቃ በማይሞላ ጊዜ ውስጥ እሳቸው አብዱልከሪም ወጡ፣ ሁሉም ወጡ፣ የሚመለከተው አካል ወጣ። እኛን ሊያነጋግር የተጨቆነው ህዝብ ሊያነጋግር በወጡበት አዳራሽ ላይ ያለችዋን ሰው አቁሞ ቃል አስገባ። በዛ ተስፈጣ እሳቸውን አቁሞ እኮ የሚገርም ነገር እነሱ ወጡ እኛን ሊያነጋግሩ በዛ ተስፈጣ ላይ ሀዲያ ዞንን የነሱን ላይን ብቻ አቋቁሞ ጨርሶ እሳቸው እኛን ተነጋገሩ። ምን አሉ? ዞን ጸጥታ ባለበት ማዕከላዊ ክልል ጸጥታ ባለበት ተመስገን ካሳ የሚባል ሳሙኤል ሽጉጤ የሀዲያ ዞን እሱ ባለበት ይሄን ይዝ አለሙ ነበረ ሲመራ የነበረው አስተባባሪ አለሙ አህመድ የሚባል ነበረ። እሱ አሁን እናንተ ይህንን ህዝብ የሚወክል አሁን በዚህ ሰው መሀል አውጣችሁ ሲቷሉ 11 ሰው ተወካይ ከሱፊ ተመርጦ ተሰጣ። የእናንተን ተወካይ እኔ የእናንተን ጥያቄ ሳላስመልስ
እዛ ገብቼ አዳራሽ ገብቼ የሚሰራው ስራ የለም ማለት 11 ሰው ሰጠን። እሱ ያቺን ቅስፈት ያቺን ተንኮል አስቦ ስለነበረ ያቺን አሳደቅ አይደል እሳቸውም ያውቁት የለም ገቡ። መሬት የታለ የለም ቅሌት ነው የተከናነቡት። ይዛል መሬት የሚባል ነገር አልነበረም። ለመስጂድም ይሁን ለዩኒቨርሲቲ የሚቀበሉ ቦታ መሬት አልነበረም። ፊዮሚስ ቃል ብቻ ነው የነበረው። ያን ነገር 11 ሰው የኛን ተወካይ መጥቶ ሄዱ አዲስ አበባ። ለዛም ለ11 ተወካዮች ምን መጣ? ደብዳቤ መጣ የሚያረጋግጥ አብራር መጥቶ እነሱ ተራራጡ፣ ተፋለጡ ምን አሉ? እንደገና ተሽሯል በሚል ደብዳቤ መጣ። 11 ሰው ፐርሶፊ ተመረጠ። የመፍትሄ አፈላላጊ እንደ ሀዲያ ዞን ማዕከላዊ እንደ ሀዲያ ዞን እንደ ሆሳዕና ከተማ ሀዲያ አጠቃላይ ሀዲያ ዞን 11 ሰው ተመርጦ ሄደውን አንድ ኃይል ከቆየ በኋላ አየር ላይ ከቆየ በኋላ ደብዳቤ መጥቶ ህጋዊ ደብዳቤ ከመጣ በኋላ ማሻራ መጥቷል በሚል እንደገና ዲቤ ማምጣት ጀመሩ። ያንን መጡ ያው እንትን አደረጉ። በጣም ተራራጡ። እኛ ደግሞ ወጥተን ያዝ ዞን ሀዲያ ዞን ላይ ይሄንን ጸጥታንም እንዴት መፍትሄ አፈላላጊ ተብሎ የመጣው ደብዳቤ በምን አንግል ተሽሮ ምን ተደርጎ 11 ሰው ተሽሯል ተባለ። በጣም ወጥረን ያዝ ነው። በጣም ወጥረን ስንይዝ ያው ክልል አይመልስም ፌደራል ነው። ፌደራል ይመጣል ምን ያለን እዚህ ጋር ያለን 11 ሰው የነሱንም እንትን ያካትት በሚል ተሽሯል በሚል ደብዳቤ በቃ ህጋዊ ባልሆነ ደብዳቤ የሆነ እንትኑ ባልጠበቀ መልኩ 11 ሰው ተሽሯል በሚል ተሻረ። ከፌደራል መጣ ነው የሚባለው፣ ግን በክልል ደብዳቤ ነው የወጣው። አሁን እሱ ጋር ነው አሁን ችግር ያለው። ፌደራል 11ን ሲያወር ምን አድርጓል? 50 ነው ያደራቸው። 50 መፍትሄ አፈላላጊ ብሎ ጠቅ አድርጎ አልነበረ? በዛ 50 አካታች በሚል 50 ይደራጅ በሚል አሳደገ። ክልል ይሄንን ቀጠፈበት። ምን አደረገ? 11 ደብዳቤ ተሽሯል በሚል አንዷ ነጠላ ለምሳሌ የሆነ ማሻራ ሲሻር በምን አንግል 11 የተካተተው የሆነ እንትን ያስፈልጋል። የራሱ ሂደት አለው። ሲሻር በምን አንግል የነሱ ተካተው ምን ተደርጎ የኛ ጥያቄ ወርዶ የተጨቆነ ህዝብ 40 ዓመት ሙሉ ትግል ነው ይሄን 11 ሰው ያካትተው። 40 ዓመት ሲታገል የመጣ ሰው እቺ ደብዳቤ ማሻራ እንዴት በዚህ ብቻ ተሻረ ብለን እኛ ወጥረን ያዝነው። እሱንም ያችን ወረቀት ከቆየ በኋላ ይሄ ደብዳቤ መጥቷል በሚል የሆነ ግንቦት አካባቢ ነው የመጣው መሰለኝ፣ ግንቦት አካባቢ መሰለኝ። ከዛ ያ ደብዳቤ መጥቶ እነሱ እዚህ ሳይጠሩ 4 ሰው ዝም ብሎ ያን ማን የሚያደርገው? ይሄንን የሚያደርገው ማን ነው? ይሄ ሳዲቅ ነው። ሳይመቸው ሲቀር 4 ሰው አዘጋጅ አካተተ። እዛ ቁጭ ብሎ ምንድነው እሱ ስንት ነው? ተወካይ የት ተወካይ ነው? ሳዲቅ ወገሞ የማዕከላዊ መጅሊስ ጉዳዮች የዋና አለ መሐመድ ከሊል የሚባለው የእሳቸው ጸሐፊ ነው። ኦኬ የዋናው ጸሐፊ ነው። የማዕከላዊ የመጅሊሱ ጸሐፊ ማለት ነው። የሴንትራል ኢትዮጵያ 4 ሰው እዛው ህዝብ እዚህ እንደተቀመጠ እኮ ያው ያ ተሻራ አይደለ? ያ የሚቀበልም ተሯራጠን የተወሰነ ቦታ ሄድን። ያ ራሳቸው አዘጋጀዋል። መንግስት አካልም እስቲ ራሳችሁ ይሄን ነገር ይዩ በምን አንግል ተጻፈው እኛ እስከ አስተዳደር ድረስ ገብተን የዞን አስተዳደር ባለበት ላይ እነሱን አፋጠን ጠይቀን በምን አንግል ነው እሱም አፋጦ ጠይቆ ቃል በቃል እቺ ደብዳቤ ስትመጣ በምን አንግል ተስማምታችሁ 11 ተሻረ ብሎ ወጥሮ ሲይዝ ነው የደበቁትን ደብዳቤ እንትን አደረጉት። ያ ደብዳቤ የት ነው የተደበቀው? ክልል ነው የተደበቀው። 50 ያደራጁትን እነሱ 50 እዛ አስቀምጦ ፌደራል የመጣው ደብዳቤ እነሱ በልተው የክልል ደብዳቤ በሳዲ ወገቦት ወጣ። ምን አራሳ እሱ እዛው ሆሳዕናን ያቃተለ ሀዲያ ዞን ያቃት 40 ዓመት ብሎ ሲበላይ ነበር ነው። ስለሚያው እዛው ቁጭ እንዳለ ይሄንን ህዝብም ሳያሳትፍ እነሱ ቁጭ ባሉበት ላይ ምን ያደረገ 4 ሰው ተካተቱ ብሎ 4 ሰው መጣ። እንዴት ብለን እኛ እምቢ አለ። ለጊዜው እንዲህ ተባለ።
ስናይ እኛ ዞር ብለን ስናይ ደግሞ ብልጥ ልጅ እየበለን የሚያለቅሰው ዝም ብለን እነሱ እውነትን ውሸትን ለማምጣት አንድም ሰው ቢሆን ቢገባ ይሻላል በሚል እንደገና የውስጥ ሹራ አደረገን። ሰውን ብሎ ነበር እኛ በቃ እየፈለገ እንታገላለን እንጂ አይ እነሱ እየቆረጡ ነው። አሁን ከመስጊድ ውጡ ማለት ጀመሩ። አሁን አንዱ መስጊድ ቢላል የሚባል መስጊድ አለ። ቢላል መስጊድ ይባላል። አንድ አካባቢ ላይ 3 አለ። ቢላል አለ፣ አልፈት ያለ ትልቁ መስጊድ፣ ኑር መስጊድ አለ፣ መድረሳ ኑር። እዛ አሁን ቢላል መስጊድ እነሱ ዶሚኔት ያደርጉ ነበረ። አሁን እዛ ላይ የሆነ ቀን ሹራ ሲደረግ አታደርጉ ውጡ ተብሎ ያችን መስጊድ ሙሉ በሙሉ ወሰዷል። ከዛ ቀን በኋላ ያቺ ደብዳቤም 4 ሰው የተካተተውን ደብዳቤም ምን አደረጉ? እኛ ሹራ አድርገን ስንል አንሰጥም ማለት ቃል በቃል ማን ነው ያለው? መሐመድና ሳዲ፣ መሐመድ ከሊልና ሳዲ አንሰጥም ብሎ መከራችን አብልቶን ሄደ። እዚህ ወጥቶ እየቀጠረ ቀጥሮ ሌላ ነገር እያወራ የማሸማቀቅ ስራ እየሰሩ ለአራቶቹን እያሸማቀቋቸው ምን ቻሉ እያለን ምን እያለን አራቱ እምቢ ሲሉ 21 ሰው አንስተን የቴድ ፌደራል መጅሊስ ፌደራል ላይም ያው የነሱ ላይን አለ። ከዚህ አንድ ሰው ሲንቀሳቀስ እዛ ተደውሎ ይነገራል። ሀበሩ ራሱ እንድትመለስ በቃ እያነፈነፈ እንደ ውሻ እያነፈነፈ የሚመጣ ካልካለ ከዚህ ሲደወል አሁን ሳዲቅ ሲደወል ከዛ የዛን ቀን በጣም ዱዓ ተደርጎ ነበር። ሽማግሌዎች ናቸው። በእስትግፋር ነው የተካሄደው። አትገቡም ብሎ ተከልክሎ አንሄድም እኛ እናድራለን እንጂ እቺን ደብዳቤ ከዚህ ሳንይዝ አንሄድም ብለን እዛ ይኸው እምቢተኞች ናቸው ተብሎ ከለከሉን። 50 ስንፈልግ 11 ቢቀር እንኳን 50 እናደራጅ ያደራጁ 50 አርጉ ብለን ባንበት እንደገና 4 ሰው እኛ በሌለበትም አድርጎ ይብስ ብሎ 4ም ሰው እሺ በቃውን እንቀበል አብረን እንስራ ብለን ብንመጣ ከለከሉን ብለን ፌደራል ሄዱ። ፌደራል ምን ተደረገ መሰለህ? ፌደራል ላይ ኢብራሂም ቱፋ እንዳናገኝ ተከለከለ። ቢት መንገድ ያገኘን እናናገር ደብቆ ያስወጣሉ። ደብቆ አንድ ጉዞ ላይ 40,000 ብር በላይ ነው የሚወጣው ለ20 ሰው። ከሰው ከኪስ ነው የምናወጣው። ህብረተሰቡ ነው ከኪስ 10 ብር 2 ብር 100 ብር እያዋጣን ነው የምንሄደው። ያን እንደዚህ ዋጋ የሚያስከፍለው እያወቁ እሳቸውን እንዳናገኝ ያደረጉ። ከዛ አንድ የእሳቸው ጻፊ ነበረ አመቲን ማን እንደሆነ ይባል አቡበክር ነው መሰለኝ። ሌላኛው አቡበክር አህመድ ሳይሆን ሌላኛው አለ። እናንተ ጥያቄ አስራጣ ሰተ ሙስጠፋ ይባላል ከሲዳሞ ይንገ የዛኔ 11 ሰው ሲሻል የተያዘ ቃለ ጉባኤ ይፈለጋል። የነሱ በዛ መነሻ እነሱ ደብዳቤ ካልሰጡ ከዚህ ደብዳቤ እንጽፋለን ያ መነሻ ያ ቃለ ጉባኤ ይፈለጋል። ምንድነው ሳዲቅ ደውሎ ጻፊዋ ጋር ደውሎ ቃል በቃል ደውሎ ምን ያደርግ እኛ ተባታትነን ኢንፎርሜሽን እየሰራን ነበር። ምን ተደረገ? ያ ቃል ጉባኤ እንዳይገኝ ለተገኘ እንዲደበቅ ተተፈቀው ያ ፋይል እንዳይገኝ ከዛ ያ ደብዳቤ እንትን ተባለ። ያ ቃል ጉባኤ ከዛ አለቀሱ። እነሱ በውስጥ ደውሎ ምን ብሎ ነው የሚያለቅሱ? እናንተ ደብዳቤ ከፌደራል ከላካችሁ እኛ እኮ ምንድነው ወደድን እኮ በቃ ተበተነ፣ ማዕከላዊ መጅሊስ ተበተነ ብሎ ተማጽኖ እኛ እዚህ እንሰጣለን ቀጥሮ አስይዙ እኛ እንሰጣለን ብሎ በጣም ብዙ ከተለፈ በኋላ ያቺ ቃለ ጉባኤ ተደበቀች። ሀጂ ቱፋን እንዳናገኝ ተከለከለ። ከዛ እንደዚህ በደበቅንበት አታሟል በሚል በሊጣ ወርዷቸው መኪና አስገብቶ በረሩ። በምን እናገኝ? ከዛ ያቺ አንድ ጻፊ አለች። ጻፊዋ ጋር ተደውሎ ጻፊዋ ሪካርዶ ኦፊሰር ነች መሰለኝ። ይህንን ቃለ ጉባኤ ደበቀች። ቼክቼ ያን ቃለ ጉባኤ መነሻ ተደርጎ ደብዳቤ ሊጻፍ ነበር። ከዛ ይሄ ደብዳቤ ከፌደራል ተጻፈኛ ወደቅን እኮ ብሎ እነሱ በእግራቸው ላይ መውደቅ ነው። በቃ በጣም እንትን ተባለ።
በጣም ተጨናነቀ። ምን አለ ቢሮ ማይደውልበት ኦፊስ አልነበረም። ሁለቱም መሐመድና ሳዲ ወገብ ማይደውልበት አልነበረም። ተደውሎ ምን ተደረገ? አሁን እንሰጣለን ብሎ እንትን ተደረገ። እንሰጣለን ሂዱ ተባለ። ከዛ አይ እኛ አንሄድም የተወሰነ ተቆጣ አንሄድም እኛ እዛ አካባቢ ላይ ብለን ተቆጣን። እዛው ማታ እንዲመሽ እዛው የቤት ባደረግንና ሌላ ሰው ተጠብቆ ሆሳዕና ገባ። ከዛ ምን ተደረገ? ቀጠሮ ተይዞ ሀዲያ ዞን አምጥቶ የነሱን ሰዓት የኛን አራት የሀዲያ ዞን የሚመለከተው አካል ጠቅላላ ሲያወራ የሚመለከተው አካል ሀዲያ ዞን አንስቶ እስከ ከተማ ከንቲባ ድረስ ባለበት 4 ሰው ተካተተ። ከነዛ 7 ነው ከነሱ ነው ከናንተ ነው የተካተተው? ከኛ 4 ሰው እነሱ 4 ሰው መጥቶ 4 ሰው አይደለ ከልክሎ የነበሩት ደብዳቤ ከልክሎ ወይም ደብዳቤ እንዲህ ብላችኋል በመጀመሪያ እንዲህ ብላችኋል በሚል ከልክሎ የነበረው ፌደራል መልሶ ፌደራል ነው ያሰጣው። እነሱ ምንም አንድም ጥያቄ መልሶ ታሪ አንድም ጥያቄ እስካሁንም ቻሌንጅ እያደረገ ያለው ክልል ነው። እሺ ከዛ ምን ሆነ? ያቺ 4 ተካተተ። 4 ሲካተት አጋጣሚ እኔ በአካል ነበርኩ። ሌላ ማንንም አይምጣ ተብሎ እኔ አጋጣሚ ገባው። እኔ ሀዲያ ቲቪ ያለ ተመዝግቦ ሪከርድ የተደረገ ነው። ሀዲያ ሆሳዕና ከተማ ከንቲባ ባለበት፣ የሆሳዕና ከተማ ጸጥታ ባለበት፣ ሀዲያ ዞን ጸጥታ ባለበት፣ የሀዲያ ዞን ተወካይ ባለበት፣ ዞን አስተዳደር ተወካይ ባለበት፣ ክልል ተወካይ ክልል አስተዳደር ተወካይ ባለበት፣ ጸጥታ የክልል ጸጥታ ተወካይ ባለበት፣ ሀዲያ ዞን ፖሊስ አዛዥ ባለበት፣ የክልሉ ኮሚሽነር ተወካይ ባለበት ይሄ 4 ሰው ይሄው ዛሬ እንዲያድስ ያ የነበረው አካታች በምን ነገር ስላልነበረ አሁን ከዛሬ ጀምሮ የታዛ አቅጣጫ ነው የምነግረው። 4 ሰው ሲካተት ሀዲያ ዞን ላይ ይሄ ሰላም እስከ ቃል በቃል ጸጥታ ነው ያወራው። እንደውም ሳሚ ልጅ ነው ያወራው ቃል በቃል ይሄ ጸጥታ ይሄ ሰላም ይሄ እርቅ ከናንተ ቀጥሎ እስከት ይውረድ እስከ ወረዳ ይውረድ ከተማን ጨምሮ እስከ ወረዳ እስከ ቀበሌ ይውረድ። ከዛች ግን አፈንግጦ ሌላ ኃይል ይዞ የሚመጣ ካለ ለሀዲያ ዞን ጸር ነው እንታገላለን በትክክል እንታገላለን አለ ቃል በቃል ነው ጸጥታ። እሺ ብለን ጠበቀን። 4 ሰው ተካተተ። ደብዳቤ በእጃቸው አኖሩ። ተጀመረ። ምን ተጀመረ? ከተማ ማደራጀት ተጀመረ። ቻሌንጅ ፈጠረ። 7 ወር ፈጀ። እስካሁንም አልተቋቋመም።